ሰላም እንዴት ናችሁ? ደህና ናችሁ? ቤተሰብ በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ከመግቢያ ላይ ሰብስክራይብ አድርጉ ያልኳችሁ ሰብስክራይብ ስለማታደርጉኝ ነው ማለት ነው። አዎ ከመግቢያ ላይ እናንተ ቆይ እኔን አታበረታቱኝም እንዴ? አበረታቱኝ። የመዳም ቅመም እኮ እህታችሁ ነኝ አይደለ? እህታችሁ ነኝ። ሰው እህታችሁ ስለሆንኩኝ እኔንም አበረታቱኝ። እኔ ፍቅሮች፣ እኔ ማሮች ማለት ነው ሁሉ ነገሮች እና ሰብስክራይብ ስለምታደርጉ የምታደርጉትንም ከልብ አመሰግናለሁ። ላይክ አድርጉ። ቪዲዮዬን ታዩታላችሁ። ሶ ላይክ አታደርጉም? ኔክስት አድርጉት። ዩቲዩብ ሼር ያደርገዋል። ምን ችግር አለው? እውነቴን ነው የምላችሁ። አዎ ሼር አድርጉ። ሼር ስለሚያደርገው ላይክ በነገራችን ላይ ብር የማይቆጥር ምንም የማይቆጥር በዚሁ አጋጣሚ ማለት ነው ልንገራችሁ፣ የምታውቁ ካላችሁ እይታ ነው የሚቆጥረው። እሺ ውዶችዬ፣ ስለዚህ እናንተ ላይክ ስታደርጉት ሼር ያደርገዋል ዩቲዩብ። ለዛ ነው እሺ እንጂ ሌላ አይደለም። ስለዚህ መልካምነት ለራስ ነው። ግዴታ መሰገጥ የለብንም አይደል? ሰግጥ ሰግጥ ብሏል አዶናይ። ካልሰገጥን እናንተ አታፋመሱም። ሰው ለማንኛውም እንግዲህ የመጣንበት ስለ ዩቲዩበሮች አንዳንድ ነገር ልናወራና ከአቅማችን በላይ ስለሆነብን ሀሳብ አስተያየት ልንሰጥ ነው የመጣነው ማለት ነው። እሱም እንግዲህ ስለማን ነው ወዴት ነው ምንድን ነው ካላችሁ እንግዲህ ያው እኔ የሰው ቪዲዮ ባይዘው ወይ ማምጣት አልፈልግም። ታምሌሉን አይታችሁ ተረዳላችሁ ብዬ ተስፋ አደርጋለሁ። አብረሽን እንግዲህ ታውቁታላችሁ አብዛኞቻችሁ። ስለዚህ እንግዲህ አብረሽ ቤተሰቦቹም እንግዲህ በሚሰራው ስራ ተቀይመውታል ምናምን። ጋሽዬ በተለይ በጣም ከፍቷቸዋል። ምክንያቱም እንግዲህ ሚስቱ ወልዳ ነው እሱ እንደዚህ እየማገጠ ምናምን ያለው ለሚስቱ ክብር የለውም። አዛ ባሻገር ደግሞ ይቅርታ አድርጉልኝና እኔ ከምን ጀምሮ ምን እንደምል አላውቅም። የሆነት በዚህ ልክ ለተመልካች ይሄ ክብር ማጣት ነው። ነገር ግን አንዳንድ ልጆች ደግሞ የታዘብኩት ነገር አለ። ምን አለ መሰላችሁ? ቻናሉን እናዘጋ፣ ሰብስክራይብ እናንሳ ምናምን የምትሉ በጣም ብዙዎች የበዛችሁ አላችሁ። ይሄ ፈጽሞ ስህተት ነው ብዬ ነው የማስብ። ግን ምክር ይመከረው፣ በኮመንትም በምንም ይመከረው። ሰብስክራይብ ከማንሳት እና ቻናል ሪፖርት ከማድረግ ይልቅ አለማየት ትልቅ ነገር ነው ብዬ ነው የማስበው። እንደኔ እሱ ጥሩ ነገር እየሰራ ነው ብዬ አይደለም። በዚህ ጥሩ ነገር እየሰራ አይደለም። ለእኛ ምንም ይሄ የሚያስተምር ነገር የለውም፣ ቁም ነገር የለውም። እኛ የምንፈልገው ቁም ነገር ነው። ግን ይሄ ምንም አስተማሪ ነገር እየለቀቀ አይደለማ። ግን መመከር አለበት። ገብቷቸዋል። የሚሰራው ስራ ይሄ ለትውልድም ራሱ አይጠቅምም። እውነት ለመናገር እኔ ያችኛዋ ሴት መረብ ነች። እኔ በጣም ታስጠላኝ። ወይኔ እናንተ ትናንትና እኮ ለብሶ የመጣችሁ ልብስ እኮ ራቁቷን በሉት ራቁቷን እንደዚህ በዚህ ልክ ሴት ስትወርድ ግን እኔ አይቻላቅም። ይቅርታ አድርጉልኝና ማለት ነው ክርስቶስን ነው የምላችሁ። በጣም ግምት ትብላለች። ቤተሰብ የላትም ወይ? ቤተሰቦቿ ምን ይሏታል እንዴ? በዚህ ልክ እንዴት ባለ ትዳር ወንድ እንደዚህ ስታደርግ ምናልባት ፕራንክ ሊሆን ይችላል። ቤተሰብ ፕራንክ ስላችሁ ድራማ ተነጋግረው ነው የሚሰራው። አታያቸውን በፊት ነጽጌ እነሱ ምናምን በጣም ኃይለኛ ፕራንክ ነበር እየሰሩት የነበር። እዛ ጋሽዬ በእርግጥ አባታቸው ከመጡ በኋላ ይኸው እነሱ ትተውታል፣ ተበታትነዋል። ደስ ይላል። ሆኖም ሳለ ግን እነዚህ ናብርሽ የሚሰሩት ነገር እግዚአብሔርም በጣም ነው የሚደብረው። በጣም የሚያስጠላ እንዴ! ያለ ወንድሙ አለ። እኔ በዚህ የተንቢ ወንድም ይሻለኛል ፕራንክ የሚያደርገው ማለት ነው። የኔ እናት የተንቢ ቢያስለቅሳት ነው እሱ። ግን እኔ በጣም ነው እየሳኩኝ የማየው። እኔ አሁን አብረሽ እኔ ድሮ በጣም እከታተለው ነበረ ምናምን፣ ግን እቺ ሩታ ከመጣ አንስተው በጣም ተጃጅለዋል። በእውነቱ ከሆነ እውነት ለመናገር ክርስቶስን ነው የምላችሁ። በዚህ ልክ መሆን የለበትም። ይቅርታ አድርጉልኝና ፋንታይ ጎንደሬ ወንድሟ አያችኋት ላይ ብላይ ሰግጣ እኮ ነው ሰግጥ በሚለው የምትሰግጠው ማለት ነው። አታዩኝም? ሰግጥ እየሰገጥኩኝ ነው። ወይዘው እዚህ ጋር ምን ትላላችሁ? ያው እየሰገጥኩኝ ነው። ላይቭ ላይ ገብቼ እየጨፈርኩ ምናምን አረካት ምናምን ሲሰድቡኝ አንዳንዴ በቃ ደሜ ፍልት ያደርጉኛል። ምን እንደሚፈልጉ አላውቅም። ይመጡና ጥብ ስጥት ያደርጉኛል እውነት ለመናገርና ወጣ የለብሽ አቤት ጥርሳ ፍንጭት ለክ ጥርሳ ፍንጭት ነው። እኔ እኮ ቪዲዮና አይቼው አላውቅም እና እንደዛ ሆኜ እየሰገጥኩኝ ነው እኔስ ማለት ነው። ስለዚህ ሰግጥ ታዩት እንዴት ነው መኝታ ቤት ምናምን እና ለማንኛውም ወዶቼ ማሮቼ ፍቅሮቼ፣ በተረፈ ግን ሁላችሁም አሳብ ስጡበት በዚህ ነገር ግን እንደዚህ ግሩፕ ፈጥራችሁ ምናምን ቻናል ሪፖርት ማድረግ ይሄ ጥሩ ነው ብዬ አላስብም፣ እንደኔ ማለት ነው። ስለዚህ ወይኔ እዚህ ጋር ደግሞ ምን አቤት! እኔ እኮ እንደዚህ ሁልጊዜ አንዳንዴ አቧራ ምናምን ስለማሳያችሁ ቤተሰብ እናንተ እንትን ስለሚላችሁ ስለሚደብራችሁ የሆነ የተቆራረጠ ቪዲዮ እያደረኩ እየመጣውላችሁ ነው። በቪዲዮ እዩኝ እሺ። የማታውቁኝ ፋንታይ ጎንደሬዋ ማለት ይችነት በዚሁ አጋጣሚ ማለት ነው። እንዴት ነኝ አላምርም? አሁንማ ፊቴን እኮ ማዲያት አበላሽቶታል። አቤት ስደት አቤት እንዴት ፊቴ ጥቁር እንደው አንድ ልጅ ሳልወልድ ማዲያት በማዲያት ሆኜ ቀረው እኮ። እናንተ ምን ትላላችሁ? አትገረሙ? አዎ ፊቴ በነገራችን ላይ ማዲያት እንትን ብሏልና ይሄ ነው ያለው ነገር። ባይዘው ይሄ ራያ ቀሚስ በጣም ያምራል። ራያዎች
አሁን የተጠለበ የራያ ቀሚስ ነው በጣም ደስ የሚል። ስለዚህ ለዛ ነው ማለት ነው። ፏህ ብትን የሆነ ሰዓት መንደር እንሂድ ብላኝ ሴትዬ መንደር እኔ አልወድም ጥሎብኝ። ከዛ አጋጣሚ ቤታቸው በጣም ያምር ነበር የሰዎቹ ወይኔ ሲያምር። ግቢውም ራሱ በጣም ፍትፍት ነው። ከዛ ደስ ሲለኝ ፎቶ ዝም ብዬ በራሴ የተነሳሁት ማለት ነውና በቃ ቁጥት ብያለሁ። ቁጡ ነሽ ይሉኛል ደግሞ ብዙዎች እኔን ስለማያውቁኝ ቁጡ ነሽ ነው የሚሉኝ። ኧረ ተው እና ይሄን ያለው ነገር ብቻ እንግዲህ ስለ አብርሽ ነገር እኔ በጣም እየተሰማኝ ነው። የሚሰሩት ነገር ጥሩ አይደለም። ቡታጅራ ዩቲዩበሮች ምን እንደነካቸው አላቅላችሁም። እና ስለዚህ እናንተ ምን ትላላችሁ? በዚህ ሀሳብ አስተያየት ስጡበት፣ ሁላችሁም ስጡበት። እውነቴን ነው የምላችሁ ጋይሶችዬ ያለው ነገር ይሄ ነው። ምክንያቱም አንዳንዴ ለትውልድ ራሱ የሚጠቅም ነገር ማስተላለፍ አለባችሁ። ሁሌ ብቻ እንደዚህ መጃጃል እኔ ትናንትና በጣም የተለየ ነበር። እውነት ለመናገር አልጠበቅኩትም ነበር። አስባችሁታል? ራቁቷን እንደዛ ፍጥጥ ብላ እየመጣች የምትጃጃል ሰገጤ ስግጥግጥ እኔ በጣም ታስጣላኝ። እሱ ራሱ ለሚስቱ ክብር የለውም። አሁን ክርስትናው እየደረሰ ነው። እኔ ቅርታ አድርጉልኝና ልጁ ራሱ የሱ አይደለም ብዬ እኮ ኃጢአት ውስጥ ገቡ። አትገረሙ? ኃጢአት ውስጥ አስገቡኝ እነዚህ የተረገሙ እርጉሞች በእውነት እንዴ ምን ነክቷቸው ነው እንደዚህ ሊሆኑ የቻሉት? እውነት እኔ በጣም ነው የተሰማኝ። እግዚአብሔርን የሚያረጉት ስራ ምናምን አረካታቸው ምናምን በቃ ምንም አልተመቸኝም። ስለዚህ የተንቢማ ብላ እኮ አቅቷታል። ስለዚህ ያለው ነገር እኔ በጣም ምን ብዬ ከምን እንደምጀምር አላውቅም። ያለው ነገር እንግዲህ ይሄ ነው። ለማንኛውም ሁላችሁም እንግዲህ ሀሳብ ስጡበት። ሀሳብ ስጡበት። ስለዚህ አብርሽ አሁን በጥሩ ነገር መምጣት አለበት። ሩታ ጋር ታርቆ ከእሷ ጋር ነው መምጣት ያለበት። እሷ ጋር ቪዲዮ መስራት ያለበት። እሷን ይቅርታ ብሎ ልጁን ወንድ ልጅ እንደው እግዚአብሔርን እኔ ግን ፕራንክ ይሁን እናንተ ፕራንክ እኔ ግን ፕራንክ ነው ያልኩኝ ሳስበው ተነጋገሩ ነው። ግን ቢነጋገሩም ደግሞ ብዙዎች ደብሯቸዋል። ይሄ ድራማ ጀስት ሄርሜላ የምትባል ግለሰብ ወይ መውጣት አለበት ከህይወቱ ወይ ምናምን ነገር እንጂ በዚህ ልክ እኔ በነገራችን ላይ እንደዚህ አላውቅም። ሄርሜላ የምትባል ግለሰብ ግን እንደምላችሁ ቲክቶክ ላይ በጣም ይቆራርጧቸዋል ወይ ቆርጦ ምናምን ስለሚለቋቸው ማለት ነው። ለዛ ነው እኔ በዛ ነው ማያቸው እንጂ ከዛ ውጭ እነሱ ቁጭ ብዬ ሳያቸው ስራ ማለት ነው። ምድረ ሰገጥ ያለው ማለት ነው። እንዴ ለዚህ ስግጥ እያሉ ሰግጥ ብሏል አዶናይ። እውነቱን ነው ለካ ሰገጡ እኮ የአዶናይ ወሬ ዳብርሽ ታግብረውታል። እውነት ለመናገር እና እናንተም ሀሳብ ስጡበት። እሺ ውዶች፣ ማሮች፣ ፍቅሮች፣ ገልቦች፣ የኔ ገልቦች እና እንግዲህ ይህን ያህል አውርቻለሁ። ስለዚህ አብርሽ የምትባል ግለሰብ ስርዓት ለምን አትይዝም? ለምን ስርዓት አይኖርህም ነው የምለው እኔ ጥያቄ። አዎ ጥያቄ ስርዓት ሊኖርህ ይገባል። በዚህ ልክ መሆን የለበትም። እውነቴን ነው እንዴ ወንድ ልጅ እንደዚህ ምንድነው ቆፍጠን ኮራህ ጀነን ሲል እንጂ በዚህ መጃጀል መግማማት ምናምን ደግሞ አጠጥታኝ ነው አላለም። ጉድ በል ጎንደር ማለት አሁን ነው መግማማት አሉ ማማዝነሽ ለኪ እውነታቸው ነውና አወይ ተላችና ይሄ ነው ያለው ነገር። በተረፈ ግን ሰላማችሁ ብዝት ይበል። ይበቃኛል። ይሄን ያልከወረው እኛ ጋር ንፋስ አለ ምናምን ድምፁ ራሱ ይረብሻቸዋል። ጭጭጭጭጭጭ ይላል። ወፎች ሲረብሹኝ ወፎችን በእንትን ዘጋዋቸው። አትገረም? ሴትዮዋ ከምትያውን እሪ ነው የምትለው። ወፎች ለምን እንደዚህ እሪ ግን እኔን ያስወሩኝ አልቻሉም። አቤት እዚህ ጋር ባንዲራ እንዴት ነው የሚያምር! እናንተዋ እሪ በላንተ በልይ ብሏል። እና ውዶቼ፣ ማሮቼ፣ ፍቅሮቼ በተረፈ እንግዲህ ወዳችኋለሁ፣ አከብራችኋለሁ። አሁንም ቢሆን ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። መውቀጥ ከምትፈልጉ ከሆነ ሙቀጥ አርጉን እየወቃቀጣችሁኝ ችግር የለውም። እኔ እችላችኋለሁ እናንተን ዘመወቀጥ በሚለው ማለት ነው። እሺ ማሮቼ፣ በተረፈ ያው እንግዲህ ጥምቀትም እየደረሰ ነው። እኛም በስደት ላይ እንቆርጣለን፣ እንቀጥላለን፣ እናማለን፣ እንተማማለን። አለን የመዳም ኩሽና ሆነን እንግዲህ እኛስ ምን እንስራ? ስደትን እንግዲህ ይዘነዋል፣ ተያይዘንላችኋል። ለማንኛውም ያለው ነገር ይሄ ነው። ኤቭሪባዲ እናመሰግናለን ሁላችሁንም። ቴንኪዩ ብያለሁ። እሺ ሁላችሁንም አወራሁኝ እኮ ብዙ። በነገራችን ላይ ማታ ላይ ላይቭ ስላመሸው ብዙ ማውራት አልቻልኩም።
እንቅልፌ እየመጣ ስለሆነ ዝም ብዬ ነው ደመ ነፍሴን የምለፈልፈው። የፈጣሪ ያለ ትዕግስት ውስጥ እና ሁላችሁም ከልብ አመሰግናለሁ ማሮቼ፣ ፍቅሮቼ። ቴንኪው ስለነበረን ጊዜ በጣም ነው የማመሰግነው። ስለምታበረታትን ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን፣ ጦርነት በቃ ይበለን ነው የምላችሁ። እና ያለው ነገር ይሄ ነው። እናመሰግናለን ጋይስ። ስማሙል ምንድነው የምለው እዚህ ግን ብቻዬን የምለፈልፈው እናንተ ባይደክመኝም ስራው አለ ምን ዋለ በቃ ሁሌ መለፍለፍ የፈጣሪ ያለች ትዕግስት ስትይ እሺ በሉ ደህና ዋሉ። የኔ ኢቫንታይ ወሬ መቼም አያልቅም እኮ ቢባል ምኑን ከምን እንደምታወራው እኔ ግራ ነው የሚያጋባኝ። የሸቃሊት ነገር እንደው አይደክምሽ ምን አይልሽ? አቤት ሸቃሊት እና ይሄን ያለው ነገር። አመሰግናለሁ ጋይስ። ወይ እወጣለሁ እላለሁ ምንም እኮ አልወጣም።